ንጉስ ሻሪያር በፋርስ ላይ ይገዛ የነበረ ታላቅና ግርማው የሚያስፈራ ንጉስ ነበረ። የወንድሙ ሚስት በባሏ ላይ እየማገጠች እንደሆነ ሲረዳ ቁጣው ነደደ። በዚህም የተነሳ ሁሉም ሴቶች አንድ ናቸውን ብሎ ደመደመ። የገዛ ሚስቱንም ሰይፎ ገደላት። ከዚህ በኋላ ደናግላን ሴቶችን እያገባ አንድ ሌሊት ብቻ አብሯቸው አድሮ ማግጠው ሳያዋርዱት በፊት ያስገድላቸዋል። ደናግላኑን እየፈለገ የሚያመጣለት ሚኒስትሩ ነበር። ሚኒስትሩ በመጨረሻም ለንጉሱ የሚያቀርብለት ደናግላንን አጣ። ይህ ለንጉሱ ሴቶችን የሚያቀርብ ሚኒስትር ሁለት ሴት ልጆችን ወልዷል። ትልቋ ሻህራዛድ፣ ታናሿ ደግሞ ዲናርዛድ ትባላለች። ዲናርዛድ ውብ ስትሆን ሻህራዛድ ደግሞ እጅግ ጥበበኛ ናት። በዚያ ላይ ስልና ደፋር ናት። አንድ ያነበበችውን በፍጹም አትረሳም። ጥሩ የማስታወስ ችሎታ አላት። ራሷን በራሷ ፊዚክስ፣ ፍልስፍናና ታሪክ ከማስተማሯን በላይ የበቃች ገጣሚ ነበረች። ሚኒስትሩ በመጨረሻ ሻህራዛድን ለንጉሱ ዳረለት። አያችሁ፣ ምርጫ አልነበረውም። ከአንድ ሌሊት በኋላ እንደምትገደል ያውቃል፣ ግን ከንጉሱ ትዕዛዝ መውጣት አይችልም። ሻህራዛድና ንጉሱ በሰርጋቸው ዕለት እንግዶቻቸውን ከሸኙ በኋላ ወደ መኝታ ቤታቸው አመሩ። በዚያም ሻህራዛድ እጹብ ድንቅ የሆነ ታሪክን ለንጉሱ መንገር ጀመረች። ንጉሱም አፉን ከፍቶ በአድናቆት ይሰማል። ይህ ታሪክ እንዲያው ዝም ብሎ ታሪክ ብቻ አይደለም፣ ምትሃት ነው። እንደ ጥሩ ወይን ልብን የሚያስደስት፣ በምናብ የሚያንሳፍፍ፣ በሐሴት የሚሞላ ታሪክ ነው። ግን ታሪኩን ሳትጨርስ መሸ። በጣም መሸ። ሌሊቱም ተጋመሰ። ሻህራዛድ ታሪኩን ሳትጨርስ ማቋረጥ ነበረባት። ንጉሱ ልቡ እንደተንጠለጠለ ለራሱ እንዲህ አለ፣ ዛሬ ልገላት አልችልም። ታሪኩን ነገ ከጨረሰችልኝ በኋላ ገላታለሁ አለ። ምስኪን ንጉስ። ዛሬ መሽቶ ነገ ነጋ። ሻህራዛድ እንደተለመደው ትናንት የጀመረችለትን ታሪክ ጨርሳ ሌላ ጀመረች። ታሪኮቹ የዋዛ እንዳይመስላችሁ፣ ነፍስን ሰቅዘው የሚይዙ በለዛ የተዋቡ በቋንቋ የረቀቁ ናቸው። አሊባባና አርባዎቹ ሌቦች፣ አላዲንና ፋኖሱ፣ መርከበኛው ሲንባድ ወዘተርፈ ነበሩ። እንዲህ እያሉ ቀናቶች ነጎዱ። አንድ ቀን፣ ሁለት ቀን፣ ሳምንት፣ ወር፣ ዓመት ሆነ። ንጉሱ የሻህራዛድ ታሪኮች ሱሰኛ ሆነ። ሻህራዛድ በጥበቧ በታሪክ ላይ ታሪክ እየጨመረች መጨረሻው ላይ ሳትደርስ እያቋረጠች እያሳደረች 1001 ሌሊት ተቆጠሩ። ንጉሱ በመጨረሻ ከሻህራዛድ ድብን ያለ ፍቅር ያዘው። እንኳን ሊያስገድላት ከሷ መለየት አቃተው። የፍቅሯም ምርኮኛ ሆነ። ታዲያ ይህንን ሁሉ ተአምር የሰሩት ታሪኮች ናቸው። ታሪኮች የጨከነ ልብን ያራራሉ፣ የደደረ ልብን ይገራሉ። ሻህራዛድ በጥበቧ የታሪኮችን ጉልበት፣ የልቧን ብልጠት፣ የአእምሮዋን ዕውቀት ተጠቅማ ኃያሉን ንጉስ አንበረከከችው። 1001 ሌሊቶች